እንደምን አላችሁ የተወደዳችሁ ስፖርታዊ ጉዳዮቻችን ተጀምሯል። በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። በርከት ያሉ ያልተሰሙ አዳዲስ ጉዳዮችን ይዘናል። አርሰናል፣ ቼልሲን፣ ማንቸስተር ዩናይትድ እና ማንቸስተር ሲቲን የተመለከቱ አዳዲስ ጉዳዮችን፣ ሌሎችን ማጫጭር ጉዳዮች ከሪያል ማድሪድ እና ከባርሰሎና ጋር በተያያዘ ይዘናል። የዓለም ዋንጫን የተመለከተ የጣሊያን ብሔራዊ ቡድን በዓለም ዋንጫ ላይ ስለመካተት በጣም አነጋጋሪ ሀሳቦች እየተሰጡ ይገኛሉ። እነዚህ ጉዳዮች ላይ ትኩረት አድርገን ቆየት እንላለን። የእናንተን ሀሳብ አስተያየቶች ደግሞ እንቀበላለን። ትናንትና የመጡልን በርከት ያሉ መልእክቶች አሉ። ዛሬም ሀሳብ አስተያየቶቻችሁን ላኩልን። የሳምንቱ መጨረሻ ጉዳዮችን አንስተን የምንጀምረው በሳምንቱ መጨረሻ የትኞቹ ጨዋታዎች ይጠበቃሉ፣ ጥቂት ነጥቦችን ጨዋታዎች ላይ እናነሳለን። ቪዲዮውን ላይክ አድርጋችሁ ጀምሩ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አብሮነታችሁን አሳዩን። ለእናንተ አዳዲስ የምንላቸውን ያልተሰሙ ጉዳዮችን ይዘን በየዕለቱ እንመጣለን። አብሮነታችሁን ብቻ እንፈልጋለን። በቀጥታ ወደ ጉዳዮቻችን አልፈናል። የሳምንቱ መጨረሻ ጨዋታዎች ከዛሬ ጀምሮ ይደረጋሉ። ሪያል ማድሪድ ከሪያል ቤቲስ በስፔን ላ ሊጋ ዳግም ከባርሰሎና ጋር ያለውን የነጥብ ልዩነት ሪያል ማድሪድ አጥብቦ መጠበቅ የሚችልበትን ጨዋታ ያከናውናል። ምሽት 4 ሰዓት ላይ ዛሬ የሚከናወን መርሃ ግብር ነው። በሪያል ማድሪድ በኩል ባለፈው ጨዋታውን አሸንፏል። ኪሊያን ኤምባፔ፣ ቪኒ ጁኒየር ግቦችን አስቆጥሯል። ፍሎሬንቲኖ ፒሬዝ ኪሊያን ኤምባፔ እየተተቸ እንደሆነ ይታወቃልና እንዴት ነው እሱ ሊተች የሚችለው የሁሉ ግብ እያስቆጠረ የሚል አስተያየታቸውን ሲሰጡ ነበር። ለሁሉም ዛሬ ምሽት 4 ሰዓት ላይ ሪያል ማድሪድ ከሪያል ቤቲስ ይጫወታል። በዚህ ጨዋታ ላይ በሪያል ማድሪድ በኩል አርዳ ጉለር በጉዳት ምክንያት ከጨዋታ ውጪ ነው። የጨዋታ ብቻ አይደለም፣ እስከ መጨረሻ ድረስ የዓመቱ ጨዋታዎች ያልፉታል። ቀጣይ የሚደረጉ የላሊጋ መርሃ ግብሮች በሙሉ በዛ ደግሞ የዓለም ዋንጫው ይደርሳል። ከዓለም ዋንጫው ጋር በተያያዘ ግን በቱርክ ብሔራዊ ቡድን ውስጥ እንመለከቷለን። የቱርክ ብሔራዊ ቡድን ላይ ከሚጠበቁ ብሔራዊ ቡድኑ ይገነባባቸዋል ተብሎ ከሚነሱ ስማቸው ተጫዋቾች መካከል አንደኛው ነው። ጨዋታው ምሽት 4 ሰዓት ላይ ከሪያል ቤቲስ ጋር ይደረጋል። የ6 ነጥብ ልዩነት ይኖራቸዋል። ሪያል ማድሪድ ማሸነፍ የሚችል ከሆነ ባርሰሎና የ82 ነጥብ ላይ ተቀምጧል። በማከላቸው 9 ነጥብ አለ። 73 ነጥቦችን ይዟል ሪያል ማድሪድ። ቀሪ 6 ጨዋታዎች ይቀራሉ በላሊጋው ላይ። ከዛ ውጪ ዛሬ የሚደረጉ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ ሰንደርላንድ ከኖቲንጋም ፎረስት፣ በጣሊያን ሴሪያ ናፖሊ ከክሩሞኔንዜ ጨዋታቸውን ያከናውናሉ። ነገ ደግሞ በርከት ያሉ ጨዋታዎች ይጠበቃሉ። በእንግሊዝ ፕሪሚየር ሊግ እንግዲህ አርሰናል ከኒውካስል ዩናይትድ ግምቶቻችሁን እስቲ ላኩልን። ስለስንት ይጠናቀቃል? ነገ ምሽት 1:30 ሲል የሚደረግ ጨዋታ ነው። የመጀመሪያው ዙር ጨዋታን በደንብ እናስታውሳለን። የሚዘነጋ አይነት ጨዋታ አይደለም። ሴንት ጄምስ ፓርክ ላይ በጣም ፈታኝ የነበረ ጨዋታ ነው። አርሰናል አስቀድሞ ኒክ ቮልትመደህ ግብ አስቆጥሮ አርሰናል ላይ እየተመራ ነበር። ነገር ግን ሚኬል ሜሬኖ 84ኛው ደቂቃ ላይ፣ ጋብሪኤል ማጋሌሽ ደግሞ 96ኛው ደቂቃ ላይ 2-1 በሆነ ውጤት አርሰናል እንዲያሸንፍ ያስቻሉ በጣም ምርጥ ጥሩ ወሳኝ የሚባሉ ግቦችን አስቆጥረው ጨዋታው 2-1 በአርሰናል አሸናፊነት የተጠናቀቀ። በዛ ላይ ደግሞ ጨዋታው እንደዛ ሲጠናቀቅ መልእክቶች በሙሉ የሚነሱት የዋንጫ ቡድን እንደዚህ ነው የሚባል አስተያየት ሲሰጥበት ነበረ። ለሁሉም ኒውካስል ዩናይትድን በቅርብ ጨዋታዎች ለምሳሌ ባለፈው ዓመትም በፕሪሚየር ሊግ ላይ ኒውካስል ዩናይትድ አንዱን ጨዋታ አርሰናል አንዱን ጨዋታ አሸንፈው ነበረ በሜዳው ኤምሬትስ ላይ። የዚህ የሪቨርስ ፊክስቸሩን ባለፈው ዓመት ስንመለከት ደግሞ ራይስ 55ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ አርሰናል 1-0 አሸንፈው ነበር። ከዛ አስቀድሞ በመጀመሪያው ጨዋታ ላይ አሌክዛንደር አይዛክ ባስቆጠራት ግብ 1-0 የተጠናቀቀ ጨዋታ ነበረ። ለአርሰናል ምን አይነት ትርጉም አለ? የጨዋታ ማሸነፍና ማሸነፍ ግዴታው ነው። ከዛ ተጨማሪ ካሸነፈ አርሰናል የሊግ ፎርሙ ብቻ አይደለም፣ አጠቃላይ ጨዋታዎቹን ብንመለከት በጣም ወሳኝ ምዕራፍ ላይ ያለ ቡድን እንደሆነ ይታወቃልና ከማንቸስተር ሲቲ በ3 ነጥብ ከፍ ብሎ ዳግም ሊጉን መሪነቱን ከቀናት በኋላ ይረከባል። ማንቸስተር ሲቲ ረቡዕ ዕለት በርንሌይን አሸንፎ ሊጉን መምራት ጀምሯል። ትናንትናም ከመጡልን ጥያቄዎች መካከል አርሰናል እንዴት ነው በማንቸስተር ሲቲ መሪነቱን የተነጠቀው ወይም ደግሞ ሲቲ በየትኛው ግነው መሪ የሆነው የሚል ፈድሉ የተባለ አድማጫችን መልእክቱን ጥያቄውን ልኮልን ነበረ። አንስተነዋል በትናንትናው ቪዲዮ ላይ። ማንቸስተር ሲቲ እየመራ ያለው በምንም አይደለም፣ በነጥብ አይደለም፣ ወይም በግብ ክፍያ በልጦ አይደለም። በግብ ክፍያ እኩል ናቸው። ባሸነፉ ጨዋታ ቁጥር ብዛት እኩል ናቸው። አቻ በወጡት ጨዋታ ቁጥር ብዛት እኩል ናቸው። በብዙ ቁጥሮች እኩል ናቸው። ማንቸስተር ሲቲ አርሰናልን የሚበልጠው ብዙ ግቦችን በማስቆጠር ብቻ ነው። ብዙ ግቦችን አስቆጥሯል። ከዛ በተጨማሪም ከአርሰናል የበለጠ ብዙ ግቦች ተቆጥሮበታል። ሁለቱም 37 ንጹህ ግቦች አሏቸው። ስለዚህ አርሰናል በ3 ነጥብ ልዩ
ልዩነት ዳግም ያሸንፍና ኒውካስል ዩናይትድን ካሸነፈ የ3 ነጥብ ልዩነት ይኖራል። ማንቸስተር ሲቲ ያንን ነጥብ ልዩነት የማጥበብ ግዴታ ውስጥ ፕሬሸር ውስጥ ይገባል። በቀጣይ ደግሞ አርሰናል ማንቸስተር ሲቲ የፕሪሚየር ሊግ ጨዋታ ከማድረጉ አስቀድሞ ዳግም ፉላምን ይገጥማል። ፉላምንም የሚያሸንፍ ከሆነ በማከላቸው ያለው ነጥብ ልዩነት ወደ 6 ከፍ ይላልና ለአርሰናል በጣም አስፈላጊ ጨዋታ ነው። በዚህ ጨዋታ ዙሪያ ነገም አዳዲስ ጉዳዮችን ይዘን እንመጣለን። ማን ይሰለፋሉ፣ በጉዳት ዜናዎች አዳዲስ መረጃዎችን እናነሳለን። አርሰናል ከኒውካስል ዩናይትድ በኤምሬትስ ስቴዲየም የኤምሬትስ ስቴዲየም ድባብም በጣም የሚያስፈልግበት ጨዋታ ነው። ቀላል ጨዋታ ይሆናል ተብሎ አይጠበቅም። ነገር ግን አርሰናል አሸንፎ መሪነቱን ዳግም ይረከባል ተብሎ ይጠበቃል። በዚህ ጨዋታ ዙሪያ ነገም አዳዲስ ጉዳዮችን ይዘን እንመለሳለን። እናንተ ግን ግምቶቻችሁን ላኩልን። ሌሎች ጨዋታዎች አሉ። ሊቨርፑል ከክሪስታል ፓላስ፣ ፉላም ከአስቶን ቪላ፣ ዌስትሃም ዩናይትድ ከኤቨርተን፣ ወልቭስ ከቶትናም ሆትስፐር የሚያደርጉት ጨዋታ ነገ የሚደረጉ ጨዋታዎች ናቸው። የሊቨርፑል ከክሪስታል ፓላስ አንፊልድ ለሚደረገው ጨዋታ 11 ሰዓት ላይ የሚደረግ መርሃ ግብር ነው። ባርሴሎና ሄታፌን የሚገጥምበት ጨዋታ የሪያል ማድሪድን ውጤት ከተመለከተ በኋላ በተለይ ላሚን ያማል የለም፣ ረፊኒያም የለምና በሚያስገርም ሁኔታ አንዚ ፍሊክ እነዚህ ተጫዋቾች በሌሉበት ጨዋታዎች ላይ ለመጨረሻ ጊዜ ጨዋታቸውን ሲያደርጉ 4-1 በሆነ ውጤት ነበረ ባርሴሎና የተሸነፈው። ምን ያክል ውጤቱ ላይ የላሊጋው ፉክክር ላይም ተጽዕኖ ይኖረዋል የሚለው የሚጠበቅ ነው። ምናልባት ለምሳሌ ሪያል ማድሪድ አሸነፈ እንበል ዛሬ፣ ከዛ በኋላ ባርሴሎና በሄታፌ ነጥብ ቢጥል ወይም ቢሸነፍ ከዛ በኋላ በቀጣይ ከሚደረገው ጨዋታ በኋላ የሚመጣው ኤል ክላሲኮ ነው። ስለዚህ የነጥብ ልዩነቱ በጣም የሚጠብበት እድል ሊኖር ይችላልና ለባርሴሎና አስፈላጊ ጨዋታ ከሄታፌ ጋር ነገ ምሽት ወይም አመሻሽ 11 ሰዓት ከሩብ ሲል የሚጀምር ጨዋታ ነው። አትሌቲክ ቢልባኦ ከአትሌቲኮ ማድሪድ ደግሞ በሜትሮፖሊታኖ ስቴዲየም ጨዋታቸውን ያከናውናሉ። ማንቸስተር ሲቲም በኤፍኤ ካፕ የሚያከናውነው መርሃ ግብር አለ። ዌምብሌይ ስቴዲየም ላይ ኤፍኤ ካፑ ላይ ተጠባቂ ጨዋታ ይደረጋል። የአርሰናል ጨዋታ ነገ 1 ሰዓት ከ30 ነው የሚጀምረው። የማንቸስተር ሲቲ ኤፍኤ ካፕ ጨዋታ ደግሞ አስቀድሞ 1 ሰዓት ከሩብ ሲል 15 ደቂቃዎችን ቀደም ብሎ ከሳውዛምተን ጋር ይጫወታል። ተጠባቂ መርሃ ግብር ነው። በዚህ ጨዋታ ላይ የሚጠበቀው ማንቸስተር ሲቲ ወደ ዋንጫው ለመጓዝ ዋንጫው ላይ ለመገኘት ሌላ የካራባኦ ካፑን አሸንፏል። ፕሪሚየር ሊግ ላይ ጥሩ ተፎካካሪ ነው። አሁን ደግሞ የሚቀረው የኤፍኤ ካፕ ዋንጫ ነው። ሌሎች ውድድሮች ላይ እንደሌለበት ይታወቃል። ስለዚህ ጨዋታ በጣም ተጠባቂ አይነት መርሃ ግብር ነው። ለሁሉም የሳምንቱ መጨረሻ ጨዋታዎች እነዚህን ይመስላሉ። ግምቶቻችሁን ላኩልን። በእነዚህ ጨዋታዎች ላይ አጫጭር ጉዳዮችን ግን እያነሳን እንቀጥል። ማንቸስተር ዩናይትድ ቼልሲን፣ አርሰናልን የተመለከቱ ዝውውሮች አሉ። ከማንቸስተር ዩናይትድ ጋር በተያያዘ በክረምቱ በተለይ ደግሞ ዝውውሮች ላይ ምን አይነት ቦታ ላይ ትኩረት ያደርጋል የሚለው ለወራት ሲነሱ የነበሩ ጉዳዮች አሉ። ሰር ጂም ራትክሊፍ ባለፉት 2 ሰኞች ወደ ኦልድ ትራፎርድ ሄደው ወደ ማንቸስተር ከተማ ተገኝተው በማንቸስተር ዩናይትድ የክረምት ቢዝነሶች ላይ ከቡድኑ አመራሮች ጋር ንግግር አድርጓል። በቀጣይ በአሰልጣኝነት ማን ሊመጣ ይችላል የሚለውም ጉዳይ የዚህ የክለቡ የሰር ጂም ራትክሊፍ ቆይታ አጀንዳ እንደነበረም ተመልክተናል። 4 ሜጀር የሚባሉ ዝውውሮች ይፈጸማሉ ተብሎ ይጠበቃል። 2 የአማካኝ ስፍራ ተጫዋቾች፣ እነዚህም 70 ሚሊዮን ፓውንድ አካባቢ ሊወጣባቸው የሚችሉ፣ ከዛ በተጨማሪም ልምድ ያለው የአጥቂ ስፍራ ተጫዋች፣ ከዛ በተጨማሪም የሌፍት ባክ ቦታ ላይ አንድ ተጨማሪ ተጫዋች ያስፈልጋቸዋል። ታይለር ማላሺያ ይወጣል። ሉክሾ አለ በቡድን ውስጥ። በእርግጥ ከሉክሾ ጋር ሊፎካከር የሚችል በቀጣይ ዓመት የዩናይትድ የጨዋታ ቁጥር ብዛቶች ከፍ ይላሉና ያንን በተመለከተ ሊነሳ የሚገባው ጉዳይ ነው እየተባለ ብዙ ሀሳቦች እየተሰነዘሩ ይገኛሉ። ከዩናይትድ ዝውውሮች ጋር በተያያዘ ተከላካይ ቦታ ላይ ሚኪ ቫንደቬንን የስሞች እየተመለከተ እንገኛለን። ሚኪ ቫንደቬን ብቻ አይደለም፣ አማካኝ ስፍራ ላይ እነማን ሊመጡ ይችላሉ ላንሳላችሁ አንድ ባንድ። ራልፍ ራኒክ በማንቸስተር ዩናይትድ እያሉ ሪከመንድ ያደረጓቸው ስሞች ነበሩ። ማንቸስተር ዩናይትድ ሃርሊንግ ብራውት ሃላንድን ቢያስፈርም፣ ኦሬሊዮ ቹዋሚኒን ቢያስፈርም እያሉ ስሞችን አስቀምጠው ነበረ። አንዲ ሚተን ይህንን ጉዳይ በተመለከተ ሰር ጂም ራትክሊፍ ከመጡ በኋላ ዝውውሮችን እያደረጉ ይገኛሉ። ጥሩ መሻሻሎች አሉ። ነገር ግን አሁንም የማንቸስተር ዩናይትድ የቲም ቢልዲንግ ተጠናቋል ማለት አይደለምና ያኔ ከ4 ዓመታት በፊት ራልፍ ራኒክ አሁን የኦስትሪያ ብሔራዊ ቡድን አሰልጣኝ ከ4 ዓመታት በፊት ከሞናኮ ኦሬሊዮ ቹዋሚኒን ማንቸስተር ዩናይትድ እንዲያስፈርም ሪከመንድ አድርገው ነበር። አሁን ማንቸስተር ዩናይትድ ያንን ተጫዋች ለማስፈረም ለአመታት ሲፈልገው ነበርና በጣም ፖሲብል ነው ሊገኝ የሚችል ዝውውሩ ሊጠናቀቅ
ማጠናቀቅ የሚችል ተጫዋች ነው። ሪያል ማድሪድ በጣም የሙጥኝ ብሎ አይለቅም የሚለው አይነት ተጫዋች አይደለምና ማንቸስተር ዩናይትድ ድርድር ካደረገ ሊያገኝ የሚችለው አይነት ተጫዋች ነው በሚል ስሞችን እየተመለከትን እንገኛለን። ከካርሎስ ባሌባ ጋር እንዲሁም ደግሞ ቀደም ያነሳውትን ዝውውር የተከላካዩ የሚኪ ቫንደቨን ጉዳይ ይነሳል። ካርሎስ ባሌባን በተመለከተ ፐርሰናል ተርም በማንቸስተር ዩናይትድ እና በተጫዋቹ በኩል ስምነት ላይ ተደርሶ ነበር። ነገር ግን ብራይተን ከ100 ሚሊዮን ፓውንድ በላይ ዝውውሩ አይታሰብም ብሎ ነበር። በወቅቱ ማንቸስተር ዩናይትድ ባለፈው ክረምት ላይ ማለት ነው 75 ሚሊዮን ፓውንድ አቅርቦ ነበር፣ አልተስማሙበትም። ዘንድሮ የተጫዋቹ አቋም መውረድ በግልጽ የሚታይ ነው። በብራይተን ዘንድሮ 15 የፕሪሚየር ሊግ ጨዋታዎች ላይ ተቀይሮ ወጥቷል። ከነዚህ 15 ጨዋታዎች ላይ ደግሞ ግማሽ ሃፍ ታይም ላይ ወይም ደግሞ የመጀመሪያው አጋማሽ ሲጠናቀቅ የተቀየረባቸው 4 ጨዋታዎች አሉ። 90 ደቂቃ ላይ ደግሞ ያጠናቀቀበትን ወይም ሙሉ ጨዋታ የተጫወተበትን ጨዋታ ስንቆጥር 3 ብቻ ነው። አንደኛው ደግሞ ባለፈው የቼልሲ ጨዋታ ላይ በጣም ጥሩ የተጫወተበትን እንቅስቃሴ ተመልክተናል። ሮበርት ሳንቼዝ ላይ ስህተት ሲሰራ ከሮበርት ሳንቼዝ የተገኘውን ኳስ ለጃክ ሂንሺልውድ አቀብሎ ሂንሺልውድ ግቧን ማስቆጠሩ ይታወቃልና ካርሎስ ባሌባ በአቋሙ ወርዷል። ስለዚህ ማንቸስተር ዩናይትድ ለተጫዋቹ የሚያቀርበውም የገንዘብ መጠን ዝቅ ይላል። ከዘሜሮ ተተኪ ይሆናል ተብሎ ይጠበቃል። ዩናይትድ በእርግጥ በአፍሪካ ዋንጫ ላይም በቅርብ ሲከታተለው ነበረ። ከብሪያን ምቤሞ ጋር በአፍሪካ ዋንጫ በካሜሮን ብሔራዊ ቡድን ጥሩ እንቅስቃሴ ማድረጉን ተመልክተናልና አሁን እነዚህ ጉዳዮች ሲደራረቡ ማንቸስተር ዩናይትድ ለተጫዋቹ ሊያቀርበው ያሰበው ገንዘብ 75 ሚሊዮን ፓውንድ ሳይሆን አሁን አራውንድ 50 ሚሊዮን ፓውንድ አካባቢ ለተጫዋቹ ጥያቄ ያቀርባልና ቢያንስ በ60 ሚሊዮን ፓውንድ ማንቸስተር ዩናይትድ ተጫዋቹን ሊያገኘው የሚችልበት እድል አለ። ያ የሚጠበቅ ጉዳይ ነው። የሚኪ ቫንደቬን ጉዳይም እየተነሳ ይገኛል። የ5 ዓመቱ ሚኪ ቫንደቬን ከቶትናም ሆትስፐር ይለያያል ተብሎ ይጠበቃል። ቶትናም በሊጉ ቆየም አልቆየም እስከ 2029 ድረስ ውል አለው። በጣም ፈጣን፣ በጣም ቦል ኬሪንጉ በጣም የሚገርም ነው። ድሪብል እያደረገ ከግብ ክልል ላይ የወጣ ለማጥቃት እንቅስቃሴው ሲያመቻች አንዳንድ ግቦችን ማስቆጥሮ ያውቃል። ከራሱ የግብ ክልል ድራይቭ እያደረገ የገፋ ኳስ በተቃራኒ የግብ ክልል ላይ ተገኝቶና የሚኪ ቫንደቬን ጉዳይም ከማንቸስተር ዩናይትድ ጋር እየተነሳ ይገኛል። የሌፍት ባክ ቦታ ላይ ደግሞ ማንቸስተር ዩናይትድ አሁን ዶርጉን እንደዛ የሌፍት ባክ ቦታ ተጫዋች አድርጎ አይመለከተውም። ለዛ ነው የግራ መስመር ተከላካይ እየፈለገ ያለውና እንደሚታወቀው ማይክል ካሪክ በማንቸስተር ዩናይትድ አሰልጣኝነት የሚፈልገው አይነት ተጫዋች ቢኖር ሌፍት ባክ ቦታ ላይ ሳይሆን ሌፍት ዊንገርነት ወይም የፊት መስመር አጥቂ ቦታ ላይ ሲጫወት ግቦችንም ሲያስቆጠር ተመልክተነዋል። ዶርጉና በወቅቱ ማቲያስ ኩና ከሰሞኑ አንድ ቃለ መጠይቅ ላይ ሲናገር ነበር። እኔ በወቅቱ እንደዚህ አይነት ሀሳብ ሲሰጥ አሰልጣኝ ማይክል ካሪክ እንደዚህ አይነት ሀሳቦችን ሲያነሳ እኔ መጮት እችላለሁ፣ በዛ ቦታ ላይ የሚደረገውን በሙሉ ማድረግ እችላለሁ፣ ስለዚህ እድሉ ይሰጠኝ የሚል ሀሳብ አንስቼ ነበር ይላል። ሁሉም የማንቸስተር ዩናይትድ ጉዳዮች እነዚህ ናቸው። ቼልሲ ቤት የሚነሱ፣ አርሰናል ቤት የሚነሱ ጉዳዮች አሉ። ከቼልሲ ጉዳዮች ጋር በተያያዘ በርከት ያሉ ሀሳቦች አሉ። የአሰልጣኝ ሊያም ሮዜነርን ጉዳይ በተመለከተ ትናንትናም ከእናንተ የመጡልን መልእክቶች አሉ። ነጂብ ሰንገሮ የቼልሲ ደጋፊ ነው። ጥሩ ውሳኔ ነው ቼልሲ ወሰነው፣ ምክንያቱም እንግዲህ ስሙ ጠፍቶ ነበረ፣ ሲቲም በማሸነፉ ደስ ብሎኛል የሚል መልእክቱ ልኮልናል። ሰይድ ከልብ እናመሰግናለን ስለ ጻፍክልን መልእክት። ጀማልም ከልብ እናመሰግናለን። ፓማባይ መልእክቶቻችሁ ደርሶናል፣ ከልብ እናመሰግናለን። ኢድሪስ አህመድ አርሰናል ዋንጫ ለመብላት ከቡድኑ ተጫዋቾች ይልቅ በቀጣይ ከሲቲ ጋር የሚጫወቱት ቡድኖች ተጫዋቾችን ተስፋ ያደርጋል። የአርሰናል ተጫዋቾች ዋንጫ ያመጡም 100% የሚል ሀሳቡ ልኮልናል ኢድሪስ። እንዲሁም ፈድሉ የሲቲን እንዴት ነው ዋንጫውን ላይ ወይም የሊጉ መሪነት ላይ ተቀምጠው የሚለውን ጥያቄ አንስቶልናል፣ ምላሽም ሰተንበታል። ለሁሉም ሀሳብ አስተያየቶቻችሁ እንጠብቃለን። የቼልሲ ጉዳይ በጣም ያነጋግራል። በተለይ ደግሞ የቼልሲ የክለቡ ሶርሶች እንደሚያሳዩት ከሆነ ሊያም ሮዜነር ላይ በተለይ ኤንዞ ማሬስካ በነበሩ ጊዜ አንዳንድ ተጫዋቾች ከኤንዞ ማሬስካ ጋር ስፓኒሽ ተናጋሪ ተጫዋቾች በጣም የተለየ ቅርበት ነበራቸው፣ ይቃለዳሉ፣ ይላፋሉ። ነገር ግን ኤንዞ ማሬስካ ይህንን ነገር ሌሎች ስፓኒሽ ተናጋሪ ካልሆኑ ተጫዋቾች ጋር አያደርጉትም። ስፓኒሽ ተናጋሪ የሆኑት ኤንዞ ማሬስካ ጣሊያናዊ አሰልጣኝ እንደሆነ ይታወቃል፣ በጣሊያናዊነቱ ይታወቃል። ነገር ግን የመጀመሪያ ተጫዋችነት ጊዜውን በሴቪያና በማላጋ ማሳለፉን ተከትሎ ጥሩ የስፓኒሽ ተናጋሪ መሆኑ ይነሳለታልና የኤንዞ ማሬስካ ጉዳይን አሁንም በቼልሲ ቤት ብዙ አጠያቂ ነገሮች አሉና ማን ሊያም ሮዜነርን ሊተካ ይችላል? በክለቡ በኩል ለምሳሌ አንድም ተጫዋች እስካሁን ሊያም ሮዜነር በመሰናበቱ ቅሬታውን ሲያሰማ ወይም ደግሞ በማብሪያ
ማህበራዊ ትስስር ገጽ መልካም ጊዜ ግጠም ስለሰጠን ጊዜ እናመሰግናለን የሚሉ አንድም ድምጾችን እየሰማን አንገኝ። 107 ቀናትን በቼልሲ ቆይቷል። አሁንም ያ የተፈታ ጉዳይ አይደለምና ትናንትና ካሉም ማክፋርላን ከሳምንቱ መጨረሻ የኤፍኤ ካፕ ጨዋታ አስቀድሞ ሊድስና ቼልሲ ጨዋታቸውን ያከናውናሉ። የመጀመሪያ ልምዳቸውን አሰርተዋል። በዚህ ጨዋታ ላይ በዚህ ልምድ ላይ ለጨዋታው ዝግጁ ይሆናል ተብሎ ሲጠበቅ የነበረው ጆ ፔድሮ ልምምድ መስራት ጀምሯል። ትናንትና ልምድ ላይ ግን ኮል ፓልመር እንዳልነበረ ተመልክተናል። ካሉም ማክፋርላንን በተመለከተ ባለፈው የመጀመሪያው ዙር ሲቲና ማንቸስተር ሲቲና ቼልሲ ባደረጉ ጨዋታ ላይ ቡድኑን ሲመራ እንደነበረ ተመልክተናል። ባቸው ውጤት ሲጠናቀቅም እናስተውላለንና የቼልሲ ተጫዋቾች ለዚህ አሰልጣኝ የተለየ ፍላጎት አድናቆት አላቸው በሚሉ ጉዳዮች ላይ ሀሳቦች ሲሰጡ ነበረ። የአርሰናልን ጉዳዮች ጥቂት ነጥቦችን ላንሳ። ከአርሰናል ጋር በተያዘ በተለይ ዝውውሮችን የተመለከቱ ሀሳቦች በደንብ እየተነሱ ይገኛሉ። ከነዚህ ሀሳቦች መካከል በዋነኝነት ጋብሪኤል ማጋሌሽ ወደ ሪያል ማድሪድ ሊሄድ ይችላል የሚል ፉትቦል 365 ላይ የተመለከትኩት ዘገባ ያሳያል። ሪያል ማድሪድ አስቀድሞ የሚፈልገው ተከላካይ ቢኖር ዊሊያም ሳሊባ ነበር። የጋብሪኤል ማጋሌሽ ግን ብቃት ካምና ዘንድሮ በጣም ተሻሽሏል። በየአመቱ እየጨመረ የዓለማችን ምርጥ ተከላካዮች መካከል አንዱ ሆኗል። 110 ሚሊዮን ዩሮ አካባቢ ሪያል ማድሪድ ለዚህ ተጫዋች ሊያቀርብ ይችላል የሚሉ ስሞችን የዝውውር ዜናዎችንም ተመልክተናል። አርዳ ጉለርም የዚህ ዝውውር አካል ሊሆን ይችላል ተብሏል። አሁን ጉዳት ላይ ይገኛል በእርግጥ ነገር ግን ከዓለም ዋንጫው በኋላ በተለይ ኒኮ ፓዝ ወደ ሪያል ማድሪድ የሚመለስ ከሆነ አርዳ ጉለር ወደ አርሰናል የመምጣት እድል አለውና አርሰናል በዚህ ተጫዋች ዙሪያ ድርድሮችን ሊያደርግ ይችላል የሚሉ ስሞችን ተመልክተናል። የመስመር ተከላካይ ቦታ ላይ ደግሞ ከአያክስ አምስተርዳም ወጣቱን የአመቱን በጣም በብዙ ክለቦች በተለይ ባርሴሎናም ይፈልገዋል፣ ቼልሲም ይፈልገዋል። አርሰናልም ጥያቄዎችን አቅርቦ ነበር። በጥር የዝውውር መስኮት የመጀመሪያ ጥያቄዎች ይፋዊ የዝውውር ጥያቄዎች ሳይሆን ይህ ተጫዋች አቬለብል ነው ወይ የሚሉ ኢንኩሪዎች አሉ። እነዚህ መሰረታዊ የመጀመሪያ አካሄዶች ናቸው በዝውውር ሂደቶች ላይና የመጀመሪያ ውይይቶች በጣም በስፋት አልተደረጉም። ነገር ግን አርሰናል ዝውውሩን ለማድረግ ፍላጎት እንደነበረው ያሳየበት ነበረ። ይህ የአያክስ አምስተርዳም ሚካ ጎዴትስ የተባለ የመስመር አጥቂ ዘንድሮ በኤርዲቪዚ 15 ግቦችን አስቆጥሯል። የ10 አሲስቶችን አስመዝግቧልና በጣም የሚገርም ጊዜ ላይ ይገኛል። እስከ 2009 ድረስ ግን ውል አለው። ያ ትልቅ ክፍያ እንዲጠበቅበት በአርሰናል በኩል የሚያስገድድ ነው። በዚሁ በተመሳሳይ ቦታ ላይ ሊጫወት የሚችል በተለያዩ አማራጮችም ሊያገለግል የሚችል በፕሪሚየር ሊግ ዘንድሮ ጥቂት ልምዶች ያሉት ማቲያስ ማኔ የተባለ ተጫዋች አለ። ማቲያስ ማኔን ከወልቭስ ለማስፈረም በተለይ ወልቭስ መውረዱን ተከትሎ ተጫዋቹ በተለያዩ ክለቦች እየተፈለገ ይገኛል። በተጫዋቹ ዋጋ ላይ እስከ 60 ሚሊዮን ፓውንድ ይጠራበት ነበር። ነገር ግን አሁን ወልቭስ በፕሪሚየር ሊጉ ላይ አለመኖሩን ተከትሎ እስከ 40 ሚሊዮን ፓውንድ አንደኛ በጣም የተረጋገጠ ተጫዋች አይደለም ወይም ብቃቱ ጥሩ አቅም ያለው ለአመታት አርሰናልን በተለያዩ ቦታዎች ላይ ሃይ ኳሊቲ የፍላንክ ተጫዋች ነው የመስመር ተጫዋች ነው ተብሎ የረጅም ጊዜ ቅድ ተደርጎ የሚወሰድ ነው። ነገር ግን አሁንም ቢሆን በአርሰናል አቅም ተጫዋቹን ለማስፈረም ጥረቶች ይደረጋሉ። እንደ ኮት ኦፍ ሳይድ ዘገባ ከሆነ ኮንሲደር እያደረገ ያለ ዝውውር ነው ተብሏል። ጥሩ ስሞችን እየሰማንበት ነው ከአርሰናል ጋር በተያያዘ። ማቲያስ ማኔን ካነሳን የማቲያስ ፈርናንዴዝ ጉዳይ በተለይ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ይህንን ተጫዋች እንዲያስፈርመው ይፈልጋል። ለማንቸስተር ዩናይትድ አመራሮችም ሪከመንድ አድርጓቸዋል። የዌስትሃም ዩናይትድ ተጫዋች ነው ማቲያስ ፈርናንዴዝን በተመለከተ። አሁን ደግሞ ፖርቹጋል ብሔራዊ ቡድን እድል ተሰጥቶት ሲጫወት ነበር። ፓሪስ ሳን ዠርመን ደግሞ ብዙ የፖርቹጋል ብሔራዊ ቡድን ኮር ተጫዋቾች ያሉት ስብስብ ነው። ይህንን ተጫዋች ወደ ስብስቡ ማካተት ይፈልጋል በክረምቱ ተብሏል። ጎንካሎ ራሞስ፣ ጆኔቬስ፣ ኑኖ ሜንዴዝ እና ቪቺኒ አይነት ተጫዋቾች ያሉበት ስብስብ ላይ የተጫዋች ሊቀላቀል ይችላል ተብሏል። ለማንቸስተር ዩናይትድ በጣም ጠንከር ያለ ተፎካካሪ የመጣበት ጊዜ ላይ ይመስላል። ሌላኛው ጉዳይ ኤንዞ ፈርናንዴዝ ጉዳይ ነው። ቼልሲ ቤት በተለይ በሚያስገርም ሁኔታ ዚ አትሌቲክ ዝውውሮች ላይ እንደዚህ ጠብ የሚሉ ዜናዎችን አንሰማም። በጣም በተአማኒነቱ የሚረጋገጥለት ጥሩ ዘገባዎችን ይዞ የሚወጣው ዚ አትሌቲክ በጣም ክሬዲብል የሚባል ሶርስ ነው። ማንቸስተር ሲቲ ኤንዞ ፈርናንዴዝም ማስፈረም ይፈልጋል የሚል ዘገባን ይዞ ወጥቷል። አስገራሚ ጉዳዮች ያሉበት ጉዳይ ነው። በአማካኝ ስፍራ ላይ ኦፕሽኖች አሉት። ከነዚህ ኦፕሽኖች መካከል ኤሊየት አንደርሰን እና ኤንዞ ፈርናንዴዝ በቀዳሚነት ስማቸው ይጠቀሳል። ኤሊየት አንደርሰን ማንቸስተር ሲቲ የማግኘት እድሉ ሰፊ ነው ከሌሎች ክለቦችም በበለጠ። ነገር ግን ኤንዞ ያ ዝውውር የማይሳካ ከሆነ ኤንዞ ፈርናንዴዝን ከቸልሲ ማስፈረም ይፈልጋል። ነገር ግን ለዚህ ዝውውር ቸልሲ የሚጠይቀው 150 ሚሊዮን ዩሮ ማንቸስተር ሲቲ ይከፍላሉ የሚለው በጣም የሚጠበቅ ጉዳይ ነው።
በተለይ በኤንዞ ፈርናንዴዝ ዝውውር ላይ ብዙ ስሞች አሉ። በዋነኝነት ግን ፓሪስ ሰን ዠርመንና ሪያል ማድሪድ ስማቸው ይጠቀሳል። ሪያል ማድሪድ ተጫዋቹ ላይ ፍላጎት አለው። ነገር ግን በዚህ ክረምት በቀጣይ ተጫዋቹን ለማስፈረም ጥረት እናደርግ፣ ወደ ተጫዋቹ ዝውውር እንግባ፣ እንደራደር በሚለው ጉዳይ ላይ ክለቡ አሁንም የወሰነው የመጨረሻ ጉዳይ የለም የሚሉ ጉዳዮች በስፋት ወጥቷልና ለቼልሲ ተጫዋቹ ቢሸጥለት ወይም አሁን በቼልሲ ተጫዋቾች በኩል በእርግጥ የሚመጣው አሰልጣኝ ወሳኝነት ይኖረዋል። በተጫዋቹ ቆይታ ዙሪያ ላይ የተጫዋች አይሸጥም እፈልገዋለሁ የሚል ከሆነ ከዛ በተጨማሪም ተጫዋቹና የሚመጣው ቀጣይ አሰልጣኝ በቋሚነት ቼልሲን የሚረከበው አሰልጣኝ ውይይታቸው የተጫዋቹን ቆይታ ይወስኗል። ነገር ግን ማንቸስተር ሲቲ በዚህ ዝውውር ላይ አንድ አካል ሆኖ መግባቱ በጣም የሚያስገርም ጉዳይ ሆኗል። የዓለም ዋንጫ ሁለት ጉዳዮችን ላንሳ። አንዳንድ የሂውማን ራይትስ ወይም ደግሞ የሲቪል ራይት ኦርጋናይዜሽኖች የሰብአዊ መብት ተቋማትም እያሳሰቡ ያሉት በዓለም ዋንጫ ላይ ተጓዥ ደጋፊዎች በጣም ለብዙ ጥቃቶች፣ ለብዙ ችግሮች ቨርነለብል ናቸው፣ ተጋላጭ ናቸው። ስለዚህ ጥንቃቄ ሊያደርጉ ይገባል። አንዳንድ ጊዜ የትራቭል ማስጠንቀቂያዎች፣ የጉዞ ማስጠንቀቂያዎች ይወጣሉ። ለምሳሌ አፍሪካ ውስጥ አዲስ አበባ ላይ ችግር ቢኖር የአሜሪካ ኤምባሲ ወደ አዲስ አበባ አትምጡ ብሎ ዜጎቹ እንደሚያስጠናቅቀው አሁንም የነዚህ የሲቪል ራይት ኦርጋናይዜሽኖች ይህንን ተመሳሳይ ስጋታቸውን፣ ኮንሰርናቸውን ይፋ እያደረጉ ይገኛሉ። በአሜሪካ በሚደረጉ የዓለም ዋንጫ ጨዋታዎች ላይ፣ የሜክሲኮ የካናዳ ጨዋታዎች ላይ እንደዚህ አይነት ስጋቶችን እየተመለከትን አንገኝም። በትራምፕ በኩል የትራምፕ የቅርብ ሰዎች በፊፋ ላይ ጥያቄ እያነሱ ይገኛሉ። ጥያቄያቸው ደግሞ ኢራን ከዓለም ዋንጫው ተሰረዝና ጣሊያን ትካተት የሚሉ ጉዳዮች ናቸው። በሕግም በተለያየ መንገድ የሚሳካ ጉዳይ አይመስልም። ነገር ግን እንደዚህ አይነት መሰረታዊ ጥያቄዎች መነሳታቸው በጣም የሚያስገርም ነው። ጣሊያን በዓለም ዋንጫው ማጣሪያ ዞን አውሮፓ ላይ የምትገኝ በቦስኒያ በመጨረሻ ተሸንፋ ከውድድር የወጣች ነገር ግን ኢራን በቀጥታ ማለፍ የቻለች ሀገር ናት። ኤዥያ ላይ የምትገኝ ሀገር ናትና በአህጉራዊ ደረጃ በጣም የሚራራቁ ሌሎች ኢራን ብትወጣ እንኳን ሌሎች ከዛው ከኤዥያ በኢራን የወደቁ ሀገራት ሌሎች አማራጭ ሊሰጣቸው እድል ሊሰጣቸው የሚችሉ ሀገራት ይኖራሉ። ነገር ግን በዚህ ደረጃ ላይ ለአሜሪካ በተለይ ከጣሊያኑ ጠቅላይ ሚኒስትር ጋር ያላቸውን ትስስር ለማጠናከር ፕሬዚዳንት ዶናልድ ትራምፕ እግር ኳሱ ላይ እንግዲህ በአሜሪካ መንግስት ባለስልጣንነታቸው የማይደረጉ ነገሮችን እያደረጉ እየተመለከትን ዓለምን ጉድ እያስባሉ ይገኛሉ። አሁን ደግሞ እግር ኳሱ ላይ በተለይ ጂያኒ ኢንፋንቲኖና እሳቸው ያላቸው ግንኙነት ፕሬዚዳንት ዶናልድ ትራምፕ ጠለቅ ያለ ነውና ያንን ነገር በተመለከተ በጣም ነገሮቹ ውስብስብ እየሆኑ ይገኛሉ የሚሉ ሀሳቦች አሉ። ከቪላ ጋር በተያያዘ ጄምስ ትራፎርድን ካስቶን ቪላ የማርቲኔዝ ተተኪ በማድረግ የዲቡ የኢሜላኖ ማርቲኔዝ ተተኪ ለማድረግ ይፈልጋል ተባለ። ጄምስ ትራፎርድ በእርግጥ በቼልሲም እየተፈለገ ያለ ግብ ጠባቂ እንደሆነ ይታወቃል። ለሁሉም ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። አብራችሁን ስለነበራችሁ ስለሰጣችሁን ጊዜ በሙሉ ከልብ እናመሰግናለን። አዳዲስ ጉዳዮችን ይዘን እንመለሳለን። የእናንተን ተሳትፎ የእናንተን ሀሳብ አስተያየቶችን እንጠብቃለን። ተሳትፏችሁን ሀሳብ አስተያየቶቻችሁን ላኩልን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።